ሰላም ጤና ይስጥልን ክብራትና ክብራን የፕራይም ሚዲያ ተመልካቾቻችን የሰዓቱን መረጃዎች ወደ እናንተ ማድረሳችንን ጀምረናል። መረጃዎቹን ወደ እናንተ በማድረስ አብራችሁን ቆየውን የበጸሎት ጌታቸው ነኝ። አብራችሁን ቆዩ። በአማራ ክልል እየተካሄደ በሚገኘው ሀገራዊ ምክክር የአጀንዳ ልየታ መርሃ ግብር ከተጽዕኖ ፈጣሪ ባለድርሻ አካላት ጋር ጀምሯል። በመድረኩ ወደ አጀንዳ ልየታ ከመካሄዱ በፊትም ስለ ሀገራዊ ምክክር ኮሚሽን የግንዛቤ ማስጨበጫ መርሃ ግብር ለተጽዕኖ ፈጣሪዎቹ በባህር ዳር ከተማ ተሰጥቷል። የግንዛቤ ማስጨበጫ መርሃ ግብሩ በቂ መረጃ ተይዞ ወደ አጀንዳ ልየታና ማሰባሰብ ፕሮግራም መካሄድ እንዳለበት ታስቦ እንደሆነም ተገልጿል። ተጽዕኖ ፈጣሪዎቹ መሰረታዊ የሆኑና ለሀገር መፍትሄ ይሆናሉ የሚባሉ ሀሳቦችን ማንሳት እንዳለባቸውም ተጠቁሟል። በአጀንዳ ልየታው ከባለድርሻ አካላት ያልተቆጠበ ተሳትፎ እንደሚያስፈልግም ተመላክቷል ሲል የዘገበው ባልደረባችን አለማየሁ ኃይለማርያም ነው። ኢትዮጵያና ኔዘርላንድስ ግንኙነታቸውን የበለጠ ማጠናከር በሚቻልባቸው መስኮች ላይ ተወያዩ። የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ በኢትዮጵያ የኔዘርላንድስ አምባሳደር ክሪስቲን ፒሬን በጽህፈት ቤታቸው ተቀብለው አነጋግረዋል። ሚኒስቴሩ ከአምባሳደሯ ጋር የሁለቱን ሀገራት ግንኙነት የበለጠ ማጠናከር በሚቻልባቸው መስኮች ላይ ተወያይተዋል። በተለይም የኢትዮጵያ መንግስት ያካሄደው ሁሉን አቀፍ የኢኮኖሚ ማሻሻያ ምቹ የኢንቨስትመንት እድል የፈጠረ በመሆኑ የኔዘርላንድስ ኩባንያዎችና ባለሀብቶች በኢትዮጵያ ያላቸውን ተሳትፎ አጠናክረው እንዲቀጥሉ ጠይቀዋል። በፕሪቶሪያው የሰላም ስምምነት አፈጻጸም ወቅታዊ ሁኔታ፣ በክልላዊና ቀጠናዊ ሰላምና ደህንነት ዙሪያ ሚኒስትሩ ለአምባሳደሯ ገለጻ ማድረጋቸውን የውጭ ጉዳይ ሚኒስቴር መረጃ ያመለክታል። የሃይማኖት ተቋማት የሰላም ኮንፈረንስ በጅማ ከተማ እየተካሄደ ነው። በኦሮሚያ ክልል የሃይማኖት ተቋማት ጉባኤ አዘጋጅነት የሃይማኖት ተቋማት ሚና ለሰላም ግንባታና ለእርቅ በሚል መሪ ሀሳብ ነው ህዝባዊ ኮንፈረንሱ በጅማ ከተማ እየተካሄደ ያለው። የሃይማኖት ተቋማቱ ህዝባዊ ኮንፈረንስ ዓላማው ሰላምን በዘላቂነት ለማጽናት የሃይማኖት ተቋማት ሚና ጉልህ መሆኑን ለማሳየት መሆኑም ተገልጿል። በሰላም ኮንፈረንሱ ላይ የሰላም ሚኒስቴር ዴኤታ ዶክተር ከይረዲን ተዘራና በብልጽግና ፓርቲ የኦሮሚያ ቅርንጫፍ ጽህፈት ቤት ኃላፊ አቶ ከፍያለው ተፈራን ጨምሮ የክልሉ ከፍተኛ የመንግስት ስራ ኃላፊዎች፣ የተለያዩ የእምነት ተቋማት ተወካዮች፣ የሃይማኖት አባቶችና በርካታ የከተማው ነዋሪዎች ተገኝተዋል። ኢትዮጵያ ወንጀልን በመከላከል ላይ እየሰራቻቸው ያሉ ተግባራትን ለተለያዩ ሀገራት ተወካዮች አቀረበች። የተባበሩት መንግስታት 15ኛው የወንጀል መከላከልና የወንጀል ፍትህ ኮንፈረንስ የአፍሪካ አህጉር የቅድመ ዝግጅት ስብሰባ በአዲስ አበባ መካሄድ ላይ ይገኛል። በዚህ ስብሰባ ላይም ፍትህ ሚኒስቴር ከወንጀል መከላከል ጋር በተያያዘ በኢትዮጵያ እየተሰሩ ያሉ ስራዎችን ለተለያዩ ሀገራትና ዓለም አቀፍ ተቋማት ተወካዮች አቅርቧል። በመድረኩ ላይ በኢትዮጵያ ከወንጀል መከላከል ጋር በተያያዘ ፖሊሲና ስትራቴጂ ከመቅረጽ ህጎችን ከማውጣትና ከመተግበር ጀምሮ እየተሰሩ ያሉ ስራዎች ተብራርተዋል። በቀጣይ ሊሰሩ በታቀዱ ተግባራት ዙሪያም ለተለያዩ ሀገራትና ዓለም አቀፍ ተቋማት ተወካዮች በማቅረብ የልምድ ልውውጥ መደረጉን ከፍትህ ሚኒስቴር ያገኘነው መረጃ ያመለክታል። ብልጽግና ፓርቲ ለኮሙኒኬሽንና ህዝብ ግንኙነት ባለሙያዎች ስልጠና መስጠት ጀመረ። ስልጠናው የህዝብና ዓለም አቀፍ ግንኙነት ዘርፍ የድህረ እውነት ዘመን በእውነትና በእውቀት በሚል መሪ ነው መሰጠት የጀመረው። በሀገሪቱ በ11 ክልሎችና 2 ከተማ አስተዳደሮች የሚካሄደው ስልጠናው ዛሬ በአዲስ አበባ ከተማ አድዋ ድል መታሰቢያ ሙዚየም መጀመሩን ፓርቲው አስታውቋል። ስልጠናው በሁሉም ክልሎችና ከተማ አስተዳደሮች የሚቀጥል መሆኑን ከፓርቲው ጽህፈት ቤት ከማህበራዊ ትስስር ገጽ የተገኘው መረጃ ያመለክታል። ክቡራን ተመልካቾቻችን የተከታተላችሁ ያላችሁት የሰዓቱ መረጃዎቻችንን ነው። አሁን ደግሞ ከሀገር ውጭ ወዳገኘናቸው መረጃዎቻችን እናልፋለን። አብራችሁን ቆዩ። ኮንጎ የሞት ፍርድ በይናባቸው የነበሩ 3 አሜሪካውያንን ወደ ሀገራቸው መለሰች። 3ቱ አሜሪካውያን ባሳለፍነው ዓመት ከኮንጎ ኪንሻሳ የመንግስት ግልበጣ ሙከራ ላይ ተሳትፈዋል በሚል ነበር የሞት ፍርድ የተወሰነባቸው። ጉዳዩን አስመልክቶ ማብራሪያ የሰጡት የሀገሪቱ ቃል አቀባይ ቲና ሰላማ እንዳሉት በኪንሻሳ ከሚገኘው የአሜሪካ ኤምባሲ ጋር ከተደረገ ንግግር በኋላ ወደ ሀገራቸው እንዲመለሱ ሆኗል። የሀገሪቱ ፕሬዝዳንት ፌሊክስ ኪሽኪዲ በበኩላቸው ይህ ውሳኔ የሁለቱን ሀገራት የዲፕሎማሲ አጋርነት እንደሚያጠናክር ገልጸው ሀገራቱ ለሰብአዊ መብትና ለፍትህ መስፈን እየሰሩ ያሉትን ስራ ያመሳከረ ነው ሲሉ አነጋጋሪ አስተያየት ሰጥተዋል። በ3ቱ ወጣት አሜሪካውያን የተወሰነው የሞት ፍርድ ወደ እድሜ ልክ እስራት ተቀይሮ የነበረ ሲሆን ወደ ሀገራቸው ተመልሰውም ፍርዳቸውን እንደሚቀበሉ አሶሺየትድ ፕሬስ ዘግቧል። በመጨረሻም ዩክሬን ለሩሲያ ሲዋጉ ነበሩ ያለቻቸውን 2 ቻይናውያን በቁጥጥር ስር ማዋሏን አስታወቀች። ዩክሬን 2 ቻይናውያንን በዶኔክስ ግዛት በቁጥጥር ስር ማዋሏን ያስታወቁት የሀገሪቱ ፕሬዝዳንት ቮሎዲሚር ዘለንስኪ ናቸው። ፕሬዝዳንቱ እንዳሉት የዩክሬን ወታደሮች ከ6 ቻይናውያን ወታደሮች ጋር ከገጠሙ በኋላ 2ቱም መማረክ ችለዋል። አክለውም ያለውን መረጃ እንደሚያሳየው በወረራው ኃይል ውስጥ ያሉ ቻይናውያን ዜጎች 2 ብቻ አይደሉም በርካቶች ናቸው ብለዋል። የዩክሬን የውጭ ጉዳይ ሚኒስቴር አንድሪ ሲቢሃ እንዳሉት በዩክሬን ግዛት የሚዋጉ ቻይናውያን ወታደሮች ቻይና ለሰላም ያላትን አቋም ጥያቄ ውስጥ የሚከቱ ናቸው ብለው ኪየቭ የሚገኘው የቻይና ልዑክ ለማብራሪያ እንደተጠራም አሳውቀዋል። ዩክሬን ያቀረበችውን ነቀሳ ተከትሎ እስካሁን ከሞስኮም ሆነ ከቤልጂየም ይፋዊ ምላሽ አልተሰጠም።
ክቡራን ተመልካቾቻችን መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ቀሪ ፕራይም ሚዲያ ፕሮግራሞች ይቀጥላሉ። መልካም ቆይታ።